ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። አዎ ዛሬ ግን ትላልቅ ልጆች ነው የመጡት። አቶ ማን? ማክሪያና። አቶ ማክሪያና። ማክሪያና ማን? ማክሪያና ማቴዎስ ግርማ። ማክሪያና ማቴዎስ እድሜ ስንት ነው? 6 ስንተኛ ክፍል? 3ኛ KG3 ዋው። ወይዘሮስ ማንን በል? ወይዘሮ መክሊት በረከት በይሳ። መክሊት በረከት በይሳ። በስመ አብ። ስንተኛ ክፍል ነሽ? 2ኛ። ስንት ዓመትሽ ነው? 6 እርሶ ማን ይባላሉ? ሀሴት ማን? ሀሴት ዮናስ። ስንተኛ ክፍል ነሽ? 5 ስንት ዓመትሽ ነው? 5 አሰብሽው ምን ነው? 5 ነው አይደል? 5 ዓመቴ ነው። ክፍሌ 2 ነው። ክፍልሽ 2 ነው። የኔ እናት ነይ። በአምስቱም አንድ ደገፍ ዘና። በጣም አሪፍ። ሀሴትዬ ደህና ነሽ? ደህና። ሀሴት ምን ማለት ነው? ደስታ። ማክሪያና ምን ማለት ነው? የማርያም ስጦታ። መክሊት አግኝተሻል? መክሊትሽን? መክሊት ምንድን ነው መክሊትሽ? ስጦታ። ደስ ትላላችሁ ጎበዞች። እንኳን ደህና መጣችሁ። እንኳን ቆያችሁ። ያስኬዳል። እኛ አሁን እኔና ዳኒ ብዙ ነገር እንወዳለን። ሙዚቃ እንወዳለን፣ ትዕይንት እንወዳለን፣ ቲያትር እንወዳለን። እናንተ ምን ይዛችሁ ልመጣችሁ? መክሊት ምን ይዘሽ መጣሽ ለኛ ዛሬ? እኔ ጭፈራ። በጣም አሪፍ መክሊት ጭፈራ። እሺ ማክሪያናስ? መዝሙር ነው። እሺ ሀሴትስ? ሶዶ። ከማን ይጀምር ዳኒ? ያንተ ምርጫ። በእነሱ ምርጫ እናድርግ። ማን ይጀምራል? ሀሴት ትጀምር። ሀሴት ቀስ በይ ቀስ። በዛ ሴት አንደኛ ተወዛው። በጣም አሪፍ። እሺ በመቀጠል መክሊት ነሽ የምትደለድይው። ማን ይሁን ደግሞ? እሺ አቦሳም ጣሉ። በቃ አቦሳም። ልዩ አንድ አይነት ምረጥ። ልዩ አንድ አይነት። እሺ በሉ። 1 2 3 አንድ አይነት። ነይ መክሊት። አንደኛ ማክሪያና ወደፊት
እሺ ያኔ ገና ልጅ እያለሁ ብርቱካኔን ወዳታለሁ። ብርቱካኔ የኔ አሌታ ሰጥታኛለች ብዙ ለታ። ቢጫ ቀለም ያላት ብርቱካኔ ነይ ከጎኔ። ጎበዝ ብርቱካኔ ና። ብርቱካን መቼ ነው ግን ቢጫ የሆነው? ና በዚህ ብቻ ነው። ና ጎበዝ። በጣም አሪፍ። እጅግ በጣም እናመሰግናችኋለን። አንድ ጊዜ ለሶስቱ ማለት ነው። ግን ቲቸር አቤት ቲቸር አሳየን። ምን ላሳያችሁ? ባለብዙ ሙያ ባለቤት ነና የሆነ ነገር አስደምመን እስቲ። ከልብ ከመነጨው የእውነተኛ ስሜት ልጆች ወዳችኋለሁ። ሁሌም በአጋጣሚ እኔ ሳገኛችሁ ሁሌ ነግራችኋለሁ። በቴሌቪዥን ሰላም በሉኝ እኔ ሰላም ስላችሁ። ሰላም ዋው ቲቸር ይገርምሃል ዳኒ። ሶስቱ ጋስት ኢንተርቴይንመንት ሞል ሄዶ ቀኑን ሙሉ ሲጫወቱ በልተው ጠጥቶ ነው የመጡት አይደል? እንዴት ነበረ? አሪፍ ጊዜ ነበረ። አሪፍ ነበር እውነት? አዎ። በደንብ ተጫወታችሁ? አዎ። አሁን ደግሞ ከማጋን የመጣችሁት? እኔ ከእናቴ ጋር። ከእናትህ ጋር ማን ትባላለች? ማህደር በቀለ ገብረ ማርያም። ማህደር በቀለ ገብረ ማርያም። በጣም አሪፍ። እሺ ሐሴት? ከዮናስ ጋር። ዮናስ ማን ነው? አባቴ። አባትሽ ዮናስ ማን ነው? አባቱ ስም? ዮናስ ገላው። ዮናስ ገላው። በጣም አሪፍ። እሺ መክሊት? ከሚጡ ጋር። ሚጡ ማን ናት? ሚጡ አክስቴ። አክስትሽ? ሚጡ ማን ነው የስሟ ሙሉ ስሟ? ሚጡ ነው። አልነገረችም? ሚጡ ነው። ወላጆችን እንጠራለን። ተነሱ ተቀበሏቸው። ወላጆች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ልጆቻችሁ አስተዋውቀውናል፣ ግን በድጋሚ እንተዋወቅ እስቲ። ከመክሊት እንጂ ከመክሊት ስሜ ወጋዩ ይባላል። ሚጡ የት ሄዳ ነው? ጠዋት እሷ ነበር ያደረሰቻት አልነበርኩም። ያደረሰቻት ሚጡ ግን አክስቷ ናት። የማክሪያና ናት። ማህደር እባላለሁ። የማክሪያና ናት። ማህደር ማን? ማህደር በቀለ። ማህደር በቀለ። እሺ። ዮናስ ገላው እባላለሁ። የሐሴት ዮናስ ገላው አባት። የሐሴት አባት። በጣም አሪፍ ልጆች። እንግዲህ ትጫወታላችሁ ውጪ፣ እኛ ደግሞ ከወላጆች ጋር ቆይታ እናደርጋለን። እሺ ቻው ባይ ባይ። እሺ እንግዲህ ልጆቻችሁ ከኛ ጋር እየተጫወቱ ነው የዋሉት። በዛ መሀል ደግሞ አንዳንድ ቻሌንጆች፣ አንዳንድ ፈተናዎች፣ አንዳንድ ጥያቄዎች ጠይቀናል። አሁን ልጆች ምን ይላሉ ነው ፕሮግራሙ አይደል? እንደው ምን ይላሉ ከማለታችን በፊት ቤት ውስጥ እንደው ምን አይነት ባህሪ ያላቸው ልጆቻችሁ ልጆቻችንን እናውቃቸዋለን ብላችሁ ትገምታላችሁ? ማክሪያና ታዛዥ ነው፣ ይታዘዛል፣ ቤት ውስጥ ታዛዥ ነው። ከዛ ውጭ ግን የሆነ እየመረጠ ነው። የሆነ ነገር ሲሆን የራሱ ነገር ሲሆን የሚፈልገውን የሚያደርግ አይነት ልጅ ነው። አውቀዋለሁ፣ ግን ትንሽ ይከብዳል። ቤት ያለው ባህሪያቸውና ውጭ ሲወጡ ተመሳሳይ አይሆንምና እኛ እንደምንገምተው እናገኛቸውም። የመክሊት እናት? መክሊት ያው ተጫዋች ናት፣ ተግባቢ ናት። እንግዲህ ውጭ ስትወጣ ደግሞ አላውቀውም ባህሪዋን። ሐሴት ቤት ውስጥ ትጫወታለች። ያው ታላቅ ወንድም ስላላት በጣም ነው የሚበጠብጡት። ውጭ ግን ኢንቫይሮንመንቱን አይታ ነው የምትቀላቀለው። ከተቀላቀለች በኋላ ግን በቃ። ስለዚህ እንግዲህ ያው ዛሬ እኛ ጋር ደግሞ ቆይታ ባደረጉበት ሰዓት አጫዋቻቸው ፈተናዎች አሉ። እነዛ ፈተናዎች ደግሞ እናንተ ትጠይቃላችሁ፣ አንዱ ያሸንፋል ማለት ነው። የመጀመሪያው ፈተና ምን መሰላችሁ? አሁን እኛ ሀገራችን በጣም የምትኮራበት ብዙ ነገሮች አሉ፣ ግን ጎልቶ የሚታየው አንድ ነገር አለ። አድዋ 00 አይደል? ወደ ፒያሳ አካባቢ ደግሞ የሚያምር ሚውዚየም ተሰርቷል በዛ ዙሪያ። እሱን ሚውዚየም ታሳያቸዋለች በቪዲዮ። ምንድነው ይሄ ስሙ? ይሄ ሚውዚየም ስሙ ምንድነው ትላቸዋለች።
ልጆቻችሁ አድዋ ሙዚየም ይላሉ ወይስ ምን ሊሉ ይችላሉ? የኔ አትልም። ምን ልትል ትችላለች? አላውቀውም። እንያዘው በአላውቀውም። መክሊት አታውቀውም። እሺ የማክሪያና አላውቀውም ይላል። መዝናኛ አንዱ መዝናኛ ይላል ወይስ አላውቀውም ይላል? መዝናኛ። የትምህርት ቤት ልታውቀው ትችላለች። እኔ ግን አላውቀውም ነው የምትለው። አላውቀውም መዝናኛ። ከማክሪያና እንጀምራለን። እሺ አየሁ ይሄንን ያምራላ። ይሄ ማለት ነው ፒያሳ ላይ የሚገኝ ሙዚየም ነው። ይሄ አሁን ያየኸው ማለት ነው። እና ምን ተብሎ ይጠራል? ሳይንስ ሙዚየም ግን እንዳልሽው ነው። አላውቀውም አላለም። የራሱን ግምት ገምት። ሳይንስ ሙዚየም ትልቅ ባይዞ ሳይንስ ሙዚየም እንኳን አለ። እሱም ራሱ አንድ ሙዚየም እኮ ነው። የሐሴት እናያለን። ይህ ቦታ ማለት ነው የሚገኘው ፒያሳ ነው። የኢትዮጵያ ታሪካዊ ሙዚየም ነው። ምን ተብሎ የሚጠራው ይመስልሻል? ይሄ ቦታ የኢትዮጵያ ሀገር አለ። ሞክራለች። አሪፍ ነው። የመክሊትን አሪፍ ነው። ይሄ ቦታ የሚገኘው ፒያሳ ነው። የኢትዮጵያ ታሪካዊ ቦታ ነው። ስሙ ምን የሚባል ይመስልሻል? ስሙ የቦታው ኦራሊያ ጦርነት ነክ እንዳለው ገብቷታልና ኦራሊያ ጣሊያንና ጦርነት የጣሊያን ጦርነትን ለማለት ነው። እኮ ባይዘው አዲስ ቋንቋ ነው። መርገጫው ላይ ነው። ይሄን መመዝገብ አለበት። ኦራሊያ ማለት አጠቃለሽ የጣሊያን ጦርነት ጊዜ አድዋ 00 ፓስታ በእንጀራ እንደማለት። ፓስታ በእንጀራ። እሺ ሶስቱን እንግዲህ አላገኙት። እሺ ወደ ሁለተኛው እንሄዳ። ወደ ሁለተኛው እንግዲህ ቻሌንጅ እናልፋለን። አጫዋቻቸው በሁለተኛነት የምጠይቃቸው ጥያቄ ልጆቻችሁን ከትምህርት ቤትም ሊሆን ይችላል ከየትኛውም ቦታ የሚወዱት የጨዋታ አይነት ምንድን ነው? ግን ወላጆች ከመመለሳቸው በፊት የእናንተ የድሮ የምትወዱት ጨዋታ ምንድን ነበር? ገመድ እንደዚህ ሱዚ ዝላይ። እሺ ማሚ? አባሮሽ። እኛም በውሃ ነው የምንለይን። ኳስ ሜዳ ውለን ነው የምንገባው። በቤት ስንገባ በባሊዋ ተቸልሶ ነው የምንለይ። አፈር መስላችሁ? አፈር መስለን ስለምንገባ ያው በውሃ ነው የምንለይ። ልጆቻችሁ ምን የጨዋታ አይነት ሊጠቅሱ ይችላሉ? መኪና ልትል ትችላለች። መኪና ጨዋታ። በጣም ጥሩ። እሺ የማክሪያና? መኪና። እሺ የመክሊት እናት? አቤት። ምን ልትል ትችላለች? መኪና። ሶስታችሁም እኔ ራሱ ቢጠይቁኝ መኪና ልል እችላለሁ። መኪና ተሳፋሪ። በጣም እኔ የመክሊትን አይተን በጣም ጥሩ። እኔ የምልሽ ግን ማለት ነው እዚህም ካየሻቸው ትምህርት ቤትም ከምትጫወቹ ጨዋታ ቤት ውስጥም ከምትጫወቹ ጨዋታ የምትወጂው የትኛውን ነው? ሁሉንም እወዳቸዋለሁ። ሁሉንም ተወጂዋለሽ? እሺ ግን አንድ ብቻ ደግሞ ንገሪኝ። አንድ የትምህርት ቤት እኮ የትኛውን ጨዋታ ከትምህርት ቤትሽ? የሚዞረው እሽክርክሮሽ የሚዞረው። እሺ የማክሪያን እንመልከት። ግን ማለት ነው የምልህ ስማኝማ፣ እዚህ ካየሃቸው ትምህርት ቤት ከምትጫወታቸው ቤት ውስጥ ከምትጫወታቸው ጨዋታዎች ውስጥ በጣም የምትወደው የትኛውን ጨዋታ ነው? ዥዋዥዌ ነው። ዥዋዥዌ። መኪና ነበር ያልሽው። የማክሪያና ችግር የለውም። ያው እንዳላችሁት ነው። ውጪ ሲወጡ ሌላ፣ ቤት ውስጥ ስንሆን ሌላ። በጣም ጥሩ። የሐሴትን እንመልከት። እዚህ ውስጥ ካየሻቸው መጫወቻዎች ውስጥ እቤት ከምትጫወቺ ውስጥ ትምህርት ቤት ከምትጫወቺ ውስጥ ማለት ነው በጣም የምትወጂው ጨዋታ የትኛውን ነው? መኪና። በቃ ዳኒ ግዛላት።
እሺ በቃ አጎቷን ግዛላት ብሏል። እንግዲህ መግዛት ነው መኪና ቢሆን ነዳጅ የሚወስደው ቢሆን ጥሩ ነው አይደል? አሁን ኤሌክትሪክ ለሌላ ለውጭ ልታደርጊ። ስለዚህ የትኛው መኪና ነው ጊዜ ያልክ? የባትሪ በቃ እገዛለሁ። የሀሴት አባት አግኝቶታል። ወደ ሶስተኛና የመጨረሻ ጥያቄያችን እናልፋለን። ሶስተኛና የመጨረሻው ጥያቄያችን ወይ ቻሌንጁ አጫዎቻችን መጀመሪያ ስታገኛቸው ሙሉ ስሟን ትነግራቸዋለች። ከዛ ተጫውተው በልተው ጠጥተው ደክመው እንደገና ትጠይቃቸዋለች። ልጆቻችሁ ስሟን አስታውሰው ይደግሙላታል ወይስ ምን ሊሏት ይችላሉ? አይደል ዳኒ? አዎ። ከዛ ቅድም የነገርኳችሁ ስሜ ማን ነው ስትላቸው ምን ይላል? ትረሳለች። ምን ልትል ትችላለች? ሚጣ አይ ጠፋኝ ነው የምትላት። ጠፋኝ ትላታለች። አላቅም ጠፋኝ። አታስታውስም ጭራሽ? አታስታውስም። እርግጠኛ ነሽ ማሚ? እሺ ማክሪ ይነግራታል። ስሟን ብቻ እስከ አባቷ ከነገረችው ስሟን ያስታውሱ ይነግራታል። እስከ አባቷ ነው የምትነግረው? ስሟን ነው የአባቷን ሊረሳ ይችላል፣ ግን ስሟን ይናገራል። እሺ አይ ተረሳዋለች። ኢቢኤስ ልትላት ትችላለች። ኢቢኤስ ልትላት ትችላለች። ስለዚህ ምንም በል ኢቢኤስ ትላታለች ወይስ ተረሳዋለች? ኢቢኤስ ትላታለች። ኢቢኤስ ይሄ ጓጓ። በጣም ጥሩ። ከሀሴት እንጀምር። ግን እኮ እስካሁን አልተዋወቅንም አይደለ እንዴ? እኔ ያንተ ስም ማን ነው? ማክሪያና። ሙሉ ስምህን ንገረኝ። ማክሪያና ሞዴስ። እሺ ያንቺስ? እሺ ያንቺስ? ነክሊበት አይሻ። እሺ የኔ ደግሞ ማለት ነው ፍቅር ስለሺ ይባላል። እሺ እኔ ምንሽ ግን ማለት ነው ቅድም ስሜን ማን ብዬ ነበር የነገርኩሽ? ተነሳሽው? ስታሳዝን እኔና እሺ ማክሪያና፣ እኔ የምልህ ግን ማለት ነው ቅድም ስሜን ማን ብዬ ነበር የነገርኩሽ? እስኪ ንገረኝ። ረሳኸው? ረስቶታል። የመክሌት ቀርቶ ነው። እኔ የምልሽ ግን ማለት ነው ቅድም ማን ብዬ ነበር ስሜን የነገርኩሽ? እኔ እንጃ። ረሳሽው? ችግር የለውም። እኔ እኮ ልጆች በጣም ያሳዝናሉ እኮ የእውነት እኛ እንደምናስባቸው አይደለም። እንግዲህ በዚህ ውድድር የመክሊት እናትና የሀሴት አባት እኩል መጥተዋል። ግን አሁን ወደ ቀጣይ ዙር መለያ ጥያቄዎች እንሄዳለን። በመለያ ጥያቄዎች ደግሞ የማክሪያናም እናት ትሳተፊያለሽ፣ ጨዋታ ስለሆነ ግን ሁለቱን እንለያለን። በጣም ጥሩ። ጥያቄያችን የሚሆነው የወላጆቻችሁ የምግብ የሚወዱት ምግብ ምንድን ነው ብለን እንጠይቃለን። እነሱን ማለት ልጆቹን ስለ እናንተ ነው የምንጠይቀው። ልጆቹን እንጠራለን። መክሊትን የእናትሽ የምትወደው ምግብ ምንድን ነው እንላታለን። ስንላት ምን ትለናለች? ፍርፍር። አሁን እኮ ከባድ ነው። ያው ስጋ ይላል ብዬ ገምታለሁ። ስጋ። በጣም ጥሩ። እሺ አልጫ ምን ሽሮ ነው የምትለው ወይስ? ሽሮ የምትል ግን አልጫ ነው በደፈናው የምትለው። አልጫ ነው። እሺ ይሄን ጠይቀንም አሁንም አቻ ከሆናችሁ ሁለተኛ ጥያቄ እንጠይቃለን። የአባታችሁ እድሜ ስንት ነው እንላቸዋለን። ልጆቻችሁ ሲመጡ የተጠጋው ቁጥር የጠራው ልጅ አሸናፊ ይሆናል ማለት ነው። በዚህኛው ካልተለየ የባለቤትሽ ማለት ነው። እድሜውን አላውቅም ግን 35 ነው። የባለቤትሽን እድሜ አታውቂም? የራስሽን ታውቂያለሽ ማለት ነው። የእሱን አታውቂውም ግን አይ እድሜ ግን ይጠየቃል እኮ አይደል? ጠይቄ አላውቅም። ጎበዝ እንኳን አልጠየቅም። አሁን መልሱ ምን ይሁን? የአባቴን እድሜ አላውቀውም ነው የምትለው? እርግጠኛ ነሽ ማሚ? እሺ የማክሪያና 40 ነው የሚለው። 40 ይላል። የተጠጋም ቁጥር ራሱን ነው የሚጠራው። ራሱን 40 ይላል። በጣም ጥሩ። እሺ ሀሴት ምን ትላለች? አባቷን የኔን ከሆነ 40 ትላለች። 40 ትላለች። በጣም ጥሩ። እሺ ስለዚህ ልጆቹን ይዘን እንመለሳለን አይደል?
እንደዚህ እንዞርና እንደዚህ በቃ ልጆች ልጆች እኔ አንድ ጥያቄ አለኝ። እሺ መጠየቅ እችላለሁ? ሲያለሽ መክሊት የማሚ የምትወደው ምግብ ምንድን ነው? ሽሮ ሽሮ ነው የምትወደው? ጎበዝ። ማክሪ ማሚ የምትወደው ምግብ ምንድን ነው? አላወቀውም? በቃ ካላወቀው ማሚ ንገሪው ግን ለጠቅላላ እውቀት። እኔ ስጋ አልወድም። ሀሴት አባባ የሚወደው ምግብ ምንድን ነው? እንቁላል እንቁላል። እንቁላል። እሺ አሁን ደግሞ እኔ ልጠይቃችሁ ነው። ሀሴት የአባትሽን፣ ማክሪያናም የአባትህን፣ መክሊትም የአባትሽን እድሜ ትነግሮናላችሁ። እሺ ሳክሽ። ከአንቺ ልጀምር? አልጀምር? ከሀሴት ይጀምራል። ሀሴት የአባትሽ እድሜ ስንት ነው? 41 ለምን አደጋ? እሺ ማክሪያና የአባት እድሜ ስንት ነው? 40 መክሊት ዳዲ ስንት አመቱ ነው? ኒንጃ አታውቂ? አልነገረኝም። አልነገረሽም? አታውቂ? በቃ በጣም ጥሩ። ስለዚህ አሁን መለያችንን ጨርሰናል። ውጤቱን ይዘን እንመለሳለን። ልጆች ለእኛ ስንተኛ ናቸው? አንደኛ። ስንተኛ? አንደኛ። አዎ፣ ግን ያው አንድ ሰው ሁሌም አሸናፊ ይሆናል አይደለ? ስለዚህ የዛሬ አሸናፊያችን ማን ናት? መክሊት። ግንስ ዳንኤል አለ ኤርባስ ነው። ኤርባስ ነው። ኤርባስ የሚገርም ነው። በቃ ይሄ ለማንና ለማን ነው? የማን ነው? ኤርባስ እዚህ ጋር ደግሞ በቃ ኪችን ውስጥ የምንጠቀማቸው ማዕድ ቤት ውስጥ የምንጠቀማቸው እቃዎች በጠቅላላ ምን መፍጫ አለው፣ አቨን አለው፣ ቶስተር አለው፣ ምጣድ አለው። በቃ የሌለው ነገር የለም። መክሊትዬ ይሄን ተጠቅመሽ ምንድን ነው የምትሰሪልኝ? ዳቦ መጋገሪያ ውስጥ ዳቦን ትከችልኛለሽ፣ ከዛ ትሰጭኛለሽ። አረ ከዚህ ከኪችን ፕሌይ አት ሆም ከኪችን እቃ እና ከ100 ኪሎ የእንጀራ ጤፍ የትኛው ነው? ይሄ ይሻሻል። ለምን? አይ መክሊት ቃል ገብታለች ለአንቺ ጋግራ ለማብላት። ስለዚህ እንጀራ ደግሞ የእንጀራ ጤፍ ደግሞ ዳቦ አይጋግርም። ቃሏን ላለማጠፍ ጎበዝ። ልጆች ለእኛ ስንተኛ ናቸው? ሁሌ አንደኛ። ስንተኛ? አንደኛ። ወላጆች እናንተም ለእኛ አንደኛ ናችሁ። በነገራችን ምን ተሰማችሁ? ደስ ብሎኛል። ራሱ ፕሌኑ ስላለው ነው ፕሌኑን ድጋሚ ያየው፣ ግን ደስ ይላል። ደስ ብሏል አይደል? በጣም አሪፍ። ያው ሁሉ ነገር ለልጆች ደስታ ነው የምትመጪው። ኢቢኤስን ደግሞ ልጆች እንደዚህ እያዝናና እየሸለመ እያጫወተ እኛንም ደግሞ እንዲየጋበዘ ስለመጣን በጣም ነው ደስ የሚለው። ያው በራይድ እንደመጣን በፕሌን ሄዳል። ናይስ። ቀደም መኪና ግዛ ሲለኝ ነበረ። የተሻለ አውሮፕላን። እሺ የመክሊት እናት
እንደ መጀመሪያ እንደመሆኑ አንፃር ደስ ብሎኛል። ማክሊት ደስ ስላላት ማለት ነው። ኢቢኤሶች ደግሞ ደስ ትላላችሁ። ልጆች አመጣችሁ ስለምታዝናኑ ስለምታጫውቱ እናመሰግናለን። ይሄናት እኛም እናመሰግናለን። በጣም ጥሩ። ወላጆች ከኛ ጋር መጣችሁ ልጆቻችሁንም ልካችሁ አሪፍ እሁድ እንድናሳልፍ ስላደረጋችሁን ከልብ አድርገን እናመሰግናለን። ልጆች ልጆች ምን ይላሉ የሚለው ፕሮግራማችን ይሄንን ይመስል ነበረ። አብራችሁን ቆዩ።